ሰላም ተመልካቾቻችን፣ የባይብል ኮኔክትድ ቻናል ተከታታዮች እንኳን ደህና መጣችሁ። ዛሬ ደግሞ በመጽሐፍ ቅዱስ ውስጥ ያሉትን ጭብጥ ሀሳቦች እያንዳንዳቸውን ከማየታችን በፊት አጠቃላይ የሆነ ሀሳብ ነው የምናየው። ጥያቄያችን የሚሆነው በዛሬው ቪዲዮ ላይ መጽሐፍ ቅዱስ አንድ የተዋሃደ ወጥ የሆነ ታሪክ ነው ወይ የሚለውን ጥያቄ ነው ለመመለስ የምንሞክረው። መጽሐፍ ቅዱስ እንደምናውቀው ከተለያዩ መጽሐፍት የተዋቀረ ነው። የሕግጋት መጽሐፍት ይገኛሉ፣ የታሪክ መጽሐፍት፣ የመዝሙራት፣ የጥበብ፣ የትንቢት፣ ወንጌላት፣ መልእክታት፣ የራእይ መጽሐፍት ይገኙበታል። እነዚህ መጽሐፍት በረጅም ጊዜ ውስጥ የተጻፉ ሲሆኑ በተለያዩ ጸሐፊዎች የተጻፉ ናቸው። ነገር ግን ተጠርዘው መጽሐፍ ቅዱስ በሚል ስያሜ ወደኛ ደርሰዋል። ታዲያ እነዚህ መጽሐፍት አንድ ላይ ሆነው ተሰብስበው የሚገኙት ለአጠቃቀም ቅለት ነው ወይስ የሚያያይዛቸው አንድ የሆነ ሀሳብ በውስጣቸው ስላለ ነው? ይህን ጥያቄ ለመመለስ የተለያዩ መንገዶችን መጠቀም እንችላለን። እኛ የምንወስደው መጽሐፍ ቅዱስ ታሪክ ነው፣ እያንዳንዱ መጽሐፍት ብቻ ሳይሆን ተሰብስቦ መጽሐፍ ቅዱስ ራሱ አንድ ወጥ ታሪክ ነው የሚለውን ነው የምናየው። እንግዲህ ታሪክ ነው ካልን መጽሐፍ ቅዱስ ሙሉ መጽሐፍ ታሪክ ነው የሚል ሀሳብ ካነሳን ታሪክ የሚያስብሉ ባህሪያቶቹን ሊያሟላ ይገባል ማለት ነው። አንድን ታሪክ የሚያስብሉት ምን ሲኖረው ነው? ለምሳሌ ያ ታሪክ አውድ ያስፈልገዋል። ሴቲንግ የሚባለው ወደ እግዚአብሔር ቃል ስንመጣ የእግዚአብሔር ዓለም፣ እግዚአብሔር የሰራው ይሄ ዓለም እግዚአብሔር ለሚሰራበት ወይ ደግሞ ለሚከናወነው ታሪክ ሴቲንግ ነው ወይ ደግሞ አውድ ነው ማለት ነው። ገጸ ባህሪያት ያስፈልጋሉ። በመጽሐፍ ቅዱስ ውስጥ እግዚአብሔር አንዱ ገጸ ባህሪ ነው። ሰዎች ወይም ደግሞ የተለያዩ መንፈሳዊ ፍጡራን ገጸ ባህሪያት ናቸው። ድርጊት ያስፈልጋል ወይም ፕሎት የሚባለው ያ ማለት በመጽሐፍ ቅዱስ ብንሄድ የመዳን ታሪክ አንድ ትልቅ የሆነ ፕሎት ነው። ግጭት ማለት ኮንፍሊክት፣ በመጽሐፍ ቅዱስ ኃጢአትና ክፋት እንደ ግጭት መወሰድ ይችላሉ። እድገት ያስፈልገዋል። ታሪኩ የሚያድግ መሆን አለበት። ዲቨሎፕ እያደረገ መሄድ አለበት። ይህንኑ በመጽሐፍ ቅዱስ ውስጥ እናያለን። ጫፍ ነጥብ ደግሞ ያስፈልገዋል። ክላይማክስ የሚባለው ያ በመጽሐፍ ቅዱስ የክርስቶስ መስቀልና ትንሣኤ እንደ ክላይማክስ ልንወስደው እንችላለን። መፍትሄ፣ ግጭት ካለ መፍትሄ ያስፈልጋል። ያ ማለት እግዚአብሔር የሰራው ወይ ደግሞ የሰጠው መፍትሄ ለሰው ልጅ ችግር እግዚአብሔር ፕሮቫይድ ያደረገው ነገር ምንድን ነው? አዲስ ፍጥረት ነው ብለን መውሰድ እንችላለን። በመጽሐፍ ቅዱስ ጭብጥ ርዕሰ ጉዳይ ያስፈልገዋል። አንድን ታሪክ የሚያስብሉትን ነገሮች እያየን ነው። ያ ማለት ቲም በመጀመሪያ በኢንትሮዳክሽን ቪዲዮችን ላይ እንደገለጽ ነው የተለያዩ ጭብጥ ሀሳቦች መጽሐፍ ቅዱስ ውስጥ ይገኛሉ። እግዚአብሔር ክብር፣ የእግዚአብሔር መንግስት፣ ቤተ መቅደስ የመሳሰሉት። መጨረሻ አንድ ታሪክ የሚያስብለው የተዋቀረ መሆን አለበት፣ የተዋሃደ መሆን አለበት። ስለዚህ ይህን ደግሞ በመጽሐፍ ቅዱስ ውስጥ የምናየው ነው። እንግዲህ መጽሐፍ ቅዱስ አንድ ወጥ ታሪክ ነው ካለን እነዚህን የታሪክ ባህሪያት ሊያሟላ ይገባዋል ማለት ነው። በጥቂቱ እንዳሳየኋችሁ እነዚህ ባህሪያት በመጽሐፍ ቅዱስ ውስጥም የምናገኛቸው ናቸው፣ እንደ ሙሉ አንድ መጽሐፍ ስንወስደው ማለት ነው። ታሪክ ደግሞ ሰዎች ደስ የሚላቸው የሚወዱት ነገር ነው። ልክ እንደ መዝሙር ወይ ሙዚቃ። ሌላኛው ደግሞ ስትሮንግ የሆነ የሰውን አቴንሽን ካች የሚያደርገው ታሪክ ነው። በተለያየ መንገድ ታሪክ ወደኛ ሲመጣ እናያለን። በቀደመው ዘመን አባቶች ስለ አገራቸው፣ ስለ ራሳቸው ወይ ደግሞ ስለሆነ ነገር እየተረኩ ሰዎች እየሰሙ ደስ እያላቸው፣ ከዛ ደግሞ ወደ መጽሐፍት፣ ወደ ልቦለድ፣ ወደ ቲያትር ደግሞ ቀጥሎ በእኛ ዘመን ወደ ፊልሞች ሲደርስ እናያለን። ስለዚህ ይሄ ሁሉ የሚያሳየው ሰዎች ታሪክን ይወዳሉ። በታሪክ ሀሳቦችን ኮሚኒኬት ማድረግ ማስተላለፍ ኢዚ ነው፣ ይቀላል። የሰዎችን አቴንሽን ካች ስለሚያደርግ ማለት ነው። መጽሐፍ ቅዱስ ጋርም ስንመጣ አብዛኛው የመጽሐፍ ቅዱስ ክፍሎች ወይ መጽሐፍት ታሪክ ናቸው። ያ ብቻ አይደለም። ኢቨን በሕግጋት ውስጥ ወይ ደግሞ በመዝሙራት ወይ ደግሞ በነቢያት መጽሐፍት ውስጥ ራሱ የታሪክ ክፍሎች ይገኛሉ። የጌታን ራሱ ምሳሌዎች ብንወስድ አብዛኞቹ ታሪክ ናቸው። ኢቨን የማያምኑ ሰዎች እንኳን የሚያውቋቸው እንደ ደጉ ሳምራዊ፣ የጠፋው ልጅ፣ ብዙ መክሊት የተሰጣቸው ባሪያዎች የመሳሰሉት ታሪክ ናቸው። የማይረሱ ብዙ ሰው የሚያስታውሳቸው ናቸው። እዚህ ጋር አንድ ነገር ቆም ብለን ማስቀመጥ ያለብን ታሪክ ስንል አፈ ታሪክም አለ፣ ደግሞ እውነተኛ ታሪክም አለ። መጽሐፍ ቅዱስ አንድ ወጥ ታሪክ ነው፣ የእግዚአብሔር ታሪክ ነው ስንል አፈ ታሪክ ነው የሚለውን ሳይሆን እውነተኛ ታሪክ በጊዜና በቦታ ውስጥ እግዚአብሔር የሰራበት ታሪክ ነው እያለን ነው ማለት ነው። አሁን ደግሞ ምንድን ነው የምናደርገው? መጽሐፍ ቅዱስ ውስጥ የተያያዘ ስለመሆኑ መጽሐፍ ቅዱስ እንዳለው ከተለያየ መጽሐፍት የተሰባሰበ ቢሆንም የተዋቀረ ቢሆንም ግን የተያያዘ አንድ ሀሳብ እንዳለው የሚጠቁሙ የተወሰኑ ፍንጮችን ከራሱ ከመጽሐፍ ቅዱስ ውስጥ እናያለን። የመጀመሪያው እግዚአብሔር ገና ፍጥረትን ሲጀምር ወይ ደግሞ በፍጥረት መጀመሪያ አካባቢ እግዚአብሔር የሰጠውን ተስፋ እናያለን። ለምሳሌ የሰው ልጅ ከወደቀ በኋላ በዘፍጥረት 3:15 ላይ እግዚአብሔር ለሔዋን በዘርሽ በኩል
አዳኝ እንደሚመጣ ብሎ ተስፋ ሲሰጣት እናያለን። ስለዚህ ይሄ ተስፋ ምን ያሳያል? መጽሐፍ ቅዱስ ካልተያያዘና ካልተዋቀረ ይሄ ተስፋ ተንጠልጥሎ ይቀራል ማለት ነው። ተፈጻሚነትን የሚፈልግ ተስፋ ነው። ቀጥለን ደግሞ ከተወሰነ ትውልድ በኋላ ለአብርሃም እግዚአብሔር አሕዛብ በዘርህ ይባረካሉ ብሎ በዘፍጥረት ምዕራፍ 12 ከ1 እስከ 3 ባለው ውስጥ እግዚአብሔር ተስፋ ሲሰጠው እናያለን። ይህም ተስፋ ወደፊት የሚመለከት ነው፣ ፍጻሜን የሚጠብቅ ነው ማለት ነው። ሌላኛው መጽሐፍ ቅዱስ የተያያዘ የተዋቀረ አንድ ሀሳብ መሆኑን የሚጠቁመው ክርስቶስ የተናገረው ንግግር ነው። ጌታ በዮሐንስ ወንጌል ምዕራፍ 5 ከ39 እስከ 40 ባለው ውስጥ መጽሐፍት ሁሉ ስለኔ ይመሰክራሉ ሲል እናያለን። ሉቃስ ወንጌል ምዕራፍ 24 ላይም እንደዚሁ ጌታ በመዝሙራት በትንቢት በሙሴ ሕግ የተጻፈው በእሱ እንደተፈጸመ ሲናገር እናያለን። ስለዚህ ይሄ የሚያሳየው ምንድነው? ኢየሱስ የመጽሐፍት ሁሉ እንዳልነው ከላይ ጫፍ ነጥብ ነው፣ ክላይማክስ ነው፣ ሁሉን የሚያዋቅር ሁሉን የሚያያይዝ እንደሆነ እናያለን። ሌላ የእግዚአብሔር እቅድ ፍጻሜ እንዳለው የሚናገሩ ክፍሎች አሉ። እግዚአብሔር ሀሳብ የእግዚአብሔር እቅድ ዳር እንዳለው መጨረሻ እንዳለው ይናገራል። ለምሳሌ አንደኛ ቆሮንቶስ 15ን ብናይ ከቁጥር 24 እስከ 28 ምን ይላል? ጌታ ኢየሱስ ክርስቶስ ሁሉን ከእግሩ በታች ካስገዛ በኋላ እንዳለ ዓለምን ደግሞ ጠቅልሎ ለእግዚአብሔር ያስገዛል ይላል። በመጨረሻም ጌታ ራሱ ሁሉን ላስገዛ ይገዛል፣ ሁሉን ደግሞ ለእሱ ያስረክባል ይላል እና ምን ያሳያል? የእግዚአብሔር ሀሳብ ፍጻሜ እንዳለው ማጠቃለያ እንዳለው የሚያሳይ ነው። የእግዚአብሔር ሀሳብ እቅድ ሄዶ ሄዶ ዳር አለው መጨረሻ አለው የሚለውን ያሳያል። ስለዚህ ምን ይጠቁማል? ይሄ ራሱ መጽሐፍ ቅዱስ ተያያዘ እንደሆነ የተዋቀረ ሀሳብ እንደሆነ ሌላ የሚጠቁመን መጽሐፍ ቅዱስ ውስጥ የምናገኘው ሀሳብ ይሄ ነው። በመጨረሻ በመጽሐፍ ቅዱስ ውስጥ የሚደጋገሙ ቃላቶች ወይ ደግሞ ሀሳቦች ራሳቸው መጽሐፍቱን አንድ ላይ የሚያያይዙ ጠቋሚዎች ናቸው ማለት ነው። ለምሳሌ ዘፍጥረት 1 ሲጀምር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ዮሐንስ ወንጌል ምዕራፍ 1 ላይ ደግሞ በመጀመሪያው ቃል ነበር ይላል። ይሄ መጀመሪያ የሚለው ቃል ሲደገም ነው የምናየው። ስለዚህ ዮሐንስ መጀመሪያ የሚለውን ቃል ሲጠቀም መጽሐፍ ቅዱስን የሚያነቡ ሰዎች የሚጽፍላቸው ተደራሲያኑ ዘፍጥረትን እንደሚያስቡ ያውቃል። ስለዚህ ከዘፍጥረት ጋር ሊንክ ለማድረግ ለማያያዝ የጠቀመው ነው ማለት ነው። ምን ያሳያል? ይሄ የሚደጋገሙ ቃላቶችና ሀሳቦች በመጽሐፍ ቅዱስ ውስጥ ወጥ የሆነ ሀሳብ እንዳለ የተያያዘ እንደሆነ የሚጠቁሙ ሌሎች ምልክቶች ናቸው ማለት ነው። እንግዲህ የእግዚአብሔር ቃል ከዘፍጥረት ጀምሮ ስናይ እየተደራረበ አንዱ በአንዱ ላይ አንዱ የሌላውን ፍጻሜ እየጠቆመ እርስ በርስ እየተያያዘ ወደፊት እንደሚገሰግስ ነው የምናየው። ወደ ፍጻሜ እንደሚሄድ እናያለን። መጽሐፍ ቅዱስ አንድ ወጥ የሆነ የእግዚአብሔር ታሪክ ነው ካለን ይሄንን ታሪክ የሚያያይዙት ልክ እንደ ጀርባ አጥንት ሆነው የሚያገለግሉ የተለያዩ ጭብጥ ሀሳቦች አሉ። 8ቱን እዘረዝራለሁ። እግዚአብሔር ቢፈቅድ እነዚህን በሚቀጥሉት ቪዲዮዎች ለማየት እንሞክራለን። ከነዚህ ከ8ቱም ሊበልጥ ይችላል፣ ሞር ሀሳቦች ይኖራሉ። ግን እኛ ዋና ዋና የምንላቸውን 8ቱን እዘረዝራለሁ። አንደኛ የእግዚአብሔር መንግስትና ንግስና፣ ሁለተኛ ቤተ መቅደስና ክህነት፣ ሶስተኛ ፍጥረትና አዲስ ፍጥረት፣ አራተኛ የእግዚአብሔር ልጅና የሰው ልጅ፣ 5 ዘጸአትና ስደት፣ ህግና ኪዳን፣ የእግዚአብሔር ፍቅር፣ የእግዚአብሔር ቤዝሆት የመሳሰሉት ናቸው። እንግዲህ እኛ ለይተን ለማጥናት እንዲመቸን ብለን ነው እንደዚህ 8 ዋና ዋና ጭብጥ የመጽሐፍ ቅዱስ ሀሳቦች መጽሐፍ ቅዱስን እንደ አንድ ታሪክ የሚያያይዙ ያልናቸው እንጂ መጽሐፍ ቅዱስን ስናጠና እነዚህ ሀሳቦች እርስ በርስ ተያይዘው ተንሰላስለው ነው የምናገኛቸው። ያ ማለት የእግዚአብሔር መንግስት ከእግዚአብሔር ህዝብ ጋር ደግሞ ከቤተ መቅደስ ስርዓት ጋር ከአዲስ ፍጥረት ሀሳብ ጋር ተያይዞ ነው የምናገኘው። ስለዚህ እኛ ለማጥናት እንዲመቸን ነው ለይተን ያስቀመጥነው ማለት ነው። ይህንን ለምሳሌ በምናውቀው ወንዝን እንደ ምሳሌ ብንወስድ ወንዝ ዋና የሆነ ፈሳሽ አለው፣ ደግሞ መጋቢ ወንዞች አሉ። ስለዚህ ዋናው ወንዝ ከመጀመሪያ ተነስቶ ከምንጩ እስከ ጥግ የሚሄድ ነው። መጋቢዎቹ ደግሞ መሀል ላይ መጥተው ያንን ወንዝ የሚመግቡ ናቸው እንጂ ዋና ወይ ደግሞ ረጅም ርቀት ተሻጋሪ አይደሉም። ስለዚህ በመጽሐፍ ቅዱስ ሀሳብ ውስጥም ልክ እንደዚሁ ከዘፍጥረት ጀምሮ እስከ ራዕይ ድረስ የሚሄዱ ሀሳቦች አሉ። ደግሞ መሀል ላይ ተነስተው የሚቆሙ የሚቋረጡ ሀሳቦች አሉ። ግን እነዚህ ሁሉ ተያይዘው እነዚህ ዋና የተባሉትን 8ቱ የጠቀስናቸውን ሀሳቦች የሚመግቡ ናቸው፣ እስከ ፍጻሜ የሚያደርሱ ናቸው። መጽሐፍ ቅዱስ አንድ ወጥ የእግዚአብሔር ታሪክ ነው ስንል ይሄ ታሪክ ልክ ሌሎች የሰው ታሪኮች ቆመን እንድናይ የሚጋብዘን አይደለም። እኛን ራሱ የዚህ ታሪክ ክፍል እንድንሆን የሚጠራን ነው፣ የሚጋብዘን ነው ማለት ነው። ተመልካች ብቻ አይደለንም፣ የዚህ ታሪክ አባል መሆን እንችላለን። ክርስቶስ የእግዚአብሔር ታሪክ ፍጻሜ ነው፣ ጫፍ ነው ካልን እኛም በሱ በማመን የዚህ ታሪክ አባል መሆን እንችላለን፣ ወይ ደግሞ ይሄ ታሪክ የእኛም ታሪክ መሆን ይችላል ማለት ነው። ስለዚህ የእግዚአብሔር ታሪክ ክፍል ከሆነን እኛ ወዴት እንደተጨመርን ወደ ምን ታሪክ ውስጥ እንደገባን ማወቅ ያስፈልጋል ማለት ነው።
እግዚአብሔር እየሰራ ያለውን ነገር፣ በዓለም ላይ እግዚአብሔር እያደረገ ያለውን ነገር፣ ወደ ምንድን ነው እየሄደ ያለው፣ ፍጻሜው ምንድን ነው የሚለውን ካልተረዳን መጽሐፍ ቅዱስ ውስጥ የምናገኛቸውን ጥቅሶች አውጥተን ለራሳችን ሀሳብ እንደፈልግን ልንጠቀምባቸው እንችላለን ማለት ነው። ያ ደግሞ አደጋ ነው፣ ብዙ ስህተት ያስከትላል። ስለዚህ የእግዚአብሔርን ሀሳብ ወጥ የሆነውን የእግዚአብሔርን ሀሳብ አንደርስታንድ ካደረግን በኋላ የተለያዩ ክፍሎችን ሄደን ስናጠናና ስናገለግልባቸው ወይ ደግሞ ስንጠቀም ያኔ በምን ኮንቴክስት ውስጥ በምን አውድ ውስጥ እንዳሉ ስለምናውቅ ስህተት እንዳናደርግ ይጠብቁናል ማለት ነው። መጽሐፍ ቅዱስ አንድ ወጥ የእግዚአብሔር ታሪክ ነው የሚለው ለመረዳት ሁለት ምክሮችን ወይ ደግሞ ሁለት ሰጀሽኖችን ልስጥና የዛሬውን ክፍል አጠቃላለሁ። የመጀመሪያው ወደ መጽሐፍ ቅዱስ ስንሄድ የእኛን ጥያቄዎችን የእኛን ሀሳቦች ለጊዜው ወደ ጎን ማድረግን መማር አለብን። ለምን? ልክ እንደ ኮንቨርሴሽን ብትወስዱት ከሰው ጋር ኮንቨርሴሽን ስታደርጉ በአእምሯችሁ ውስጥ ያለውን ሀሳብና ጥያቄ ብቻ የምታዳምጡ ከሆነ ከፊታችሁ ያለው ሰው የሚናገረውን ለመስማት አትችሉም። ስለዚህ መጠቀም ያለባቸውን አትጠቀሙ። መጽሐፍ ቅዱስም እንደዚህ ነው። ወደ መጽሐፍ ቅዱስ ስንመጣ ጥያቄዎች አሉን፣ ሀሳቦች አሉን። በራሳቸው ችግር የላቸውም። ነገር ግን አሁን ያለውን እግዚአብሔር እየሰራ ያለውን ወጥ የሆነውን ይህንን ትልቁን ሀሳብ ለመረዳት ግን እንዳናዳምጥ እንቅፋት ይሆኑብናል። ስለዚህ በእርጋታና በትህትና እግዚአብሔር ቃል የሚነግረንን ለመስማት ፈቃደኛ መሆን አለብን። በዛ ፕሮሰስ ውስጥ የእኛ ጥያቄዎችን መልስ ያገኛሉ። ስለዚህ መጀመሪያው ይሄ ነው። ሁለተኛው መጽሐፍ ቅዱስን ከዘፍጥረት እስከ ራዕይ በወጥነት የማንበብ ልምድን ማዳበር ያስፈልጋል። ይህን ለማድረግ የተለየ ጊዜ በቀናችን ውስጥ የሚመቸንን ጊዜ ጠዋት ይሁን ማታ መድበን በ1 ዓመት ይሁን በ2 ዓመት እስከ 4 ዓመትም ያሉ የመጽሐፍ ቅዱስ ማንበቢያ ፕላኖች አሉ። እነሱን በመከተል ወይ የራሳችንን ፕላን በማውጣት ከዘፍጥረት እስከ ራዕይ ድረስ በወጥነት መጽሐፍ ቅዱስን የማንበብ ልምድ ማዳበር አለብን። ለምን? መሀል ላይ የወሰዱ ጥቅሶችን ማንበብ በራሱ ክፋት የለውም ወይ ችግር የለውም። ግን ሙሉ የእግዚአብሔርን ደግሞ ሀሳብ ለመረዳት ከዘፍጥረት እስከ ራዕይ ድረስ የማንበብ ልምድ ያስፈልጋል። በሚቀጥሉት ቪዲዮዎች እነዚህን ጭብጥ ሀሳቦች ለብቻ ለብቻ ነጥለን የምናይ ይሆናል። እንግዲህ የምንጀምረው የእግዚአብሔር መንግስት ወይ ንግስና ከሚለው ሀሳብ ይሆናል። እንግዲህ ጥያቄም ካላችሁ ከዚህ ቪዲዮ ስር ጥያቄ መጠየቅ የምችሉበትን ሊንክ አስቀምጠናል። በዛ መሰረት መጠየቅ ትችላላችሁ። ወደፊት ደግሞ እያጠናን ስንሄድ የበለጠ ሀሳቡ ግልጽ እየሆነ ይመጣል ብዬ ተስፋ አደርጋለሁ። በነበረን ጊዜ እንደተጠቀማችሁ እንደተባረካችሁ አምናለሁ። እግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። መልካም ጊዜ